በባቢል ያለ ሀገር እንዴት እናገኛለን አሉ። በዚህም ጊዜ ኢድሪስ ምን አሏቸው? إذا هاجرنا ابتغاء مرضات الله رزقنا يا الله نديتا فلغن كتغوازن الله سبحانه وتعالى يرزقنا አሏቸው። ይሄ ሀገር ለቆ መሄድ የሚባለው እንደው ውጭ ላይ ያላችሁ አብዛኛው ትረዳላችሁ። ምን የመሰለው ሀገር ላይ እየኖራችሁ የሀገር ናፍቆት ይመጣላ። ሀገር ናፍቆት የሀገሬ ውሃው ሽታው እንደው እንትኑ ራሱ ተዝም ይለዋል። መልካው የሀገሩ መልካ ውሃ በጀሪካ ተሸክሞ ያንን አቀበት የምትሄደው ልፋቱ ራሱ አይምሮዋ ላይ የሚመላለስባት አለች። ይሄ ናፍቆት የሚባለው ቢላል ከመካ ወደ መዲና በሄዱ ጊዜ ቢላል ረዲየላሁ ዐንሁ ያንጎራጎሩ እንዲሉ ነበር ይላሉ። አላ ለይተ ሽዕሪ هل أبيتن ليلة بفج وحول إذخير وجليل ألا ليت شعري النبر اندو ألا ليت شعري هل أبيتن ليلة اندو عندك أنا نكون عادري هون النبر عندك أنا نكون عادري هون وي بفج وحول إذخير وجليل إذخير ميبالو ده سنبليت من እንደምን ለው አይነት ነገር ነው። እሱ ዙሪያዬን ከቦኝ አንድ ቀን እንኳን አድር ይሆን? وهل أبيتن ليلة እኮ ነው አንድ ሌሊት እንኳን እንደው አድር ይሆን ወይ? ዙሪያዬን ኢዝኺር ምናምን እያለ እዛ አድር ይሆን ወይ? وهل أريدن مياه مجنة ሚጀና የሚባለው ውሃ እንደው አንድ ቀን እንኳን ወርድ ይሆን ይል ነበር። የሀገሩ ናፍቆት የመካ ናፍቆት ሲነሳበት መዲና አግኝተው እኮ ነው። በዚህ ጊዜ መልእክተኛው አለይሂ ሰላቱ ወሰላም ዱዓ አደረጉላቸው። اللهم حبب إلينا المدينة كما حببت إلينا مكة وأشد الله ወይ መካን እኛ ልብ ውስጥ ተወዳጅ እንዳደረክልን እንደውም ከዚያ በላይ መዲናን ተወዳጅ አድርግልን አሉ። اللهم بارك لنا في صاعها ومدها وانقل وباءها إلى مهيعها له دعاء درقلاቸው ነብዩ عليه الصلاة والسلام الله ሆይ መካን ይወዷት እንደነበረው መዲናንም ተወዳጅ አድርግላቸው ብለው ዱዓ አደረጉ። በዚህ ጊዜ መዲናን ወደዱ። ቢላል ከጊዜ በኋላ ጥሯት ሄደ። መልእክተኛው እንደሞቱ መዲና መኖር አልቻለም። እንዴት ብዬ ነው ነብዩ አለይሂ ሰላቱ ወሰላም ጋር እኖርበት የነበረው ሀገር ላይ እንዴት ብዬ እኖራለሁ አለና አልቻለም። ወራሐለ ኢለ ሻም መዲናን ትቶ ወደ ሻም ሄደ። እስከዚያ ጊዜ ግን በናፍቆት ነበር የሚኖረው። አሁንም መዲናን እየወደደ ያለ ሐቢብ ሄደው እንዴት ብዬ ነው እዚህ የምቀመጠው ብሎ ነበር። ከጊዜያት በኋላ رأى مناما رأى رسول الله في المنام بمنام ملكتنيون أيه فقال له يا بلال ما هذه الجفوة مضى زمان لم نرك بلال هو من دنو انديها طفه رجم جزيونه كايه قالوت سينقا منام نبره غلبه الشوق نافقوت دادس تكسكسبت وشد رحاله يغزو اغراض يغزو قاون استكاكله وقصد قبر النبي صلى الله عليه وسلم يملكتنيون قبر لمزير ما اسبو تنسى لما وصل المدينة مدينة درس ذهب إلى قبر النبي صلى الله عليه وسلم وده ملكتنيو قبر هدنا في توني قبر آخر لا يدفوا يا الله بزي بوقت سنتي تزقاج سؤال لحج لمرك بزاو دقمو لزيارة قبره الشريف النبي عليه الصلاة والسلام نكبر لمزير عند سو ينبغي أن يغلبه الشوق إيه الناس نافقوت اللي كسكسو يقبل ያን ቦታ ለማየት እንኳን ቦታው ላይ ሄዶ በቲቪ ሲያየው እንዴት ነው የሚያደርገው የሰው ልጅ። ቢላል ፊታቸውን ደፉ። ቢላል ረዲየላሁ ዐንሁ زار قبر حبيبه عليه الصلاة والسلام
ዋናው ዓላማ እዚህ ምንድነው? ሀገር ጥሎ ሲሄዱ በጣም ይከብዳል እና ነገር ግን የነብያቶች ተከታዮች አማኝ እስከሆኑ ድረስ ሂዱ ሲባሉ መሄድ ነው። ሂዱ ሲባሉ ይሄዳሉ። ዝመቱ ከተባለ መልእክተኛው ዝመቱ ሲሉ ይዘምታሉ፣ ይታዘዛሉ። ሁሉም በሚባል መልክ ባይሆንም እንኳን እዚህም ጋር ጉዞ እናድርግ ስላሏቸው ተስማምተዋል እኮ። ግን እንደው እንደ ባቢል የሆነ ሀገር የት ነው የምናገኘው አሏቸው። የአላህን ውዴታ ፈልገን ከተጓዝ እናገኛለን አሏቸው። ፈኸረጁ መዐሁ አብረዋቸው ከኢድሪስ ጋር ጉዟቸውን ጀመሩ ሙእሚኖቹ። ሐታ ወሰሉ ኢላ አርድ ሚስር ግብጽ እስከሚደርሱ ድረስ ጉዟቸውንም ቀጠሉ። ረአው ነህረ ኒል እዚያ ግብጽ ሲደርሱ የአባይን ወንዝ ተመለከቱ። ፈወቀፈ ኢድሪሱ ዐንደ ሻጢኢ ኒል ኢድሪስ የአባይ ዳርቻ ላይ ቆሙና ወዘከረ አላህ ተዓላ ቃኢለን ሱብሓነላህ ሱብሓነላህ ብለው አላህን ዚክር አደረጉ። ማ ማዕና ሱብሓነላህ? ሱብሓነላህ ማለት ምን ማለት ነው? አይ ተነዘሀ አላህ عن كل ما لا يليق عليه لما لا يليق به ለእርሱ ተስማሚ ከማይሆን ነገር በአጠቃላይ ለእርሱ ከማይገባ ነገር በአጠቃላይ ጌታችን አላህ ተጥራራ ማለት ነው። ኢዛ ቁልተ ሰቢሒላህ ካልክ ማዕናሁ ነዝሂላህ አላህን አጥራራ ማለት ነው። ወማዕና ሱብሓነላህ ተነዘሀ አላህ ጎደሎ ከሚባል ሁሉ በእርሱ ላይ ከማያመች በአጠቃላይ ተጥራራ ማለት ነው። በእርሱ ላይ ከማያመች ማለት ከመቀመጥ፣ ከፍ ዝቅ ከማለት፣ ከመውረድ ከመውጣት፣ እግር እጅ ከመኖር፣ ባት፣ ጭንቅላት፣ ጥርስ ከሚባሉ ነገራቶች አላህ ተጥራራ። ضحك الله በአሐዲስ ላይ የመጣው ضحك الله የሚለውስ አላሁ ተዓላ ضحك الله ማለት አላህ በአማርኛ ሳቀ እንደምንለው ሳቀ ማለት አይደለም። ضحك الله ማለት ያንን ስራ ለሰራው ሰው መልካም ምንዳ አዘጋጀለት፣ ሰዋቡን አግዝፎ ይመነዳዋል ማለት ነው። ضحك الله ማለት አላሁ ተዓላ አንድ ሰው ወደ እኔ ስንዝር ከቀረበ ክንድ ቀርበዋለሁ ብሎ ይተረጉሙታል። አንድ ሰው እየሄደ ወደ እኔ እየተራመደ ከመጣ እኔ ወደ እሱ ሮጣለሁ ብሎ ሲተረጉሙት ሰማላችሁ። እንደዚያ ማለት ሳይሆን ምንዳውን አክብጄ ሰጠዋለሁ ማለት ነው። ትልቅ ምንዳ መነደዋለሁ ማለት ነው። ትልቅ ምንዳ መነደዋለሁ። ኢሕፈዝላህ ያሕፈዝክ ኢሕፈዝላህ ተጅድሁ ቱጃህክ። በሐዲስ እንደመጣው አንድ ሰሐቢይ መልእክተኛው ሲመክሩት ምን አሉት? ኢሕፈዝላህ ያሕፈዝክ። ግልጹን ትርጉም አይደረግም። አላህን ጠብቅ ይጠብቅሃል ብሎ ትርጉም አይደረግም። ኢሕፈዝላህ ተጅድሁ ቱጃህክ አላህን ጠብቅ ወደፊት ታገኘዋለህ ማለት እኮ አይደለም። ኢሕፈዝላህ ኢሕፈዝ አዋሚረህ ትእዛዙን አጥብቀህ ያዝ። ያሕፈዝክ ይጠብቅሃል፣ እሱ ከመጥፎ ነገር ይጠብቅሃል፣ ከቅጣት ይጠብቅሃል። ኢሕፈዝላህ ተጅድሁ ቱጃህክ የአላህን ትእዛዝ አጥብቀህ ያዝ። ወደፊትህ ቦታ አለው ማለት አይደለም። አላሁ ሱብሓነሁ ወተዓላ ከቦታ እንዲሁም ከአቅጣጫ የጠራ ጌታ ነው። ተጅድሁ ቱጃህክ የቸገረብህ ላይ የጨነቀብህ ላይ እርዳታውን ይለግስሃል፣ ከክፉ ይጠብቅሃል ማለት ነው እንጂ አላሁ ሱብሓነሁ ወተዓላ ቦታ አለው ከፊት ከኋላ አይባልም። አላሁ ተዓላ በስድስት አቅጣጫዎች አይገለጽም። አላሁ ተዓላ ላ ተሕዊህ ልጀሃቱ ሲቱ ከሳኢር ልሙብተዳዓት እንደ ፍጥረታቶች ስድስት አቅጣጫዎች አያካቡትም። ከላይ ከታች ከቀኝ ከግራ ከፊት ከኋላ የሚባል አቅጣጫ አያካበውም። እኔ አንድ ዳዒ እንደሰማሁት ግን ፍጡር ያልሆነ አቅጣጫ አለ ሲል ሰማሁት። እኔ ምን ለማለት እንዳሰበ ራሱ አልገባኝ። እነዚህ ከላይ ከታች ከፊት ከኋላ ከቀኝ ከግራ እነዚህ ስድስት አቅጣጫዎች ፍጡር ናቸው አለ። ፍጡር ያልሆነ ደግሞ ከላይና ከታች የሚባል አለ ሲል የሰማሁት ሰው አለ። هذا محال ሙስተሒል የሆነ ነገር ነው ይሄ። አላሁ ሱብሓነሁ ወተዓላ አይገለጽም በእንዲህ አይነት ነገር። ኢቃመቱ ኢድሪስ ፊል አርድ ኢድሪስ በምድር ላይ እንዴት ነበር ይኖሩ የነበረው? ኢድሪስ ሚስር ውስጥ ገብተው እየኖሩ እንደሆነ አሁን አየን፣ እየኖሩ እንደነበረ። በምን አይነት መልኩ ነው ይኖሩ የነበረው? አሁን በትንሹ እስኪ
أقام إدريس ومن معه بمصر إدريس النابراچو የነበሩት ተከታዮቻቸው أقاموا بمصر يدعون الناس أقام إدريس نورو مالتنا أقام مالت ومن معه بمصر يدعو الناس ሰዎችን እየመከሩ እየተጣሩ ኢድሪስ ተከታዮቻቸው ጋር አብረው ኖሩ። ለምንድነው የሚጣሩት? ወደ ምንድነው የሚጣሩት? للالتزام بالشريعة من أحكام في الدين كالعبادات والمعاملات የእስልምናን ህግጋት ሰዎች አጥብቀው እንዲይዙ እያስተማሩና እየተጣሩ ኖሩ። ይሄም የእስልምና ህግጋት የምንለው ከልዒባዳት እንደ አምልኮት ወልሙዓመላት እንደ ማህበራዊ ግንኙነት ያለውን ሰዎች አጥብቀው በሸሪዓ እንዲዳኙ በሸሪዓ እንዲተዳደሩ እያስተማሩ ተከታዮቻቸው ጋር አብረው ኖሩ ኢድሪስ። በቂየ ሰይዱና ኢድሪስ عليه السلام مدة من الزمن ثم مات ኢድሪስ የተወሰነላቸውን ጊዜ ከኖሩ በኋላ ከዚያም ሞቱ። አጃኢብ! ከዚህ የምትወስዱት የምትኖሪበትን ቤት ኑሪበት ትሞቻለሽ፣ ኑርበት ትሞታለህ። ሊዱ ሊልመውት ወቢኑ ሊልኸራብ ውለዱ ያው ለሞት ነው፣ ገንቡ ያው ለመፍረስ። ዘላለማዊ የሆነ ቤት የለም። የፈለገ ረጅም ቢሆን የፈለገ አምሮ ቢሰራ ላቡደ ሚን አልኸራብ መፍረሱ አይቀርም። ያ ቤት የማይፈርሰው ግንባታ የትኛው ነው? አኺራ ውስጥ የሚገነባው ግንባታ ነው። እዚህ በምትሰራው ስራ ቀብርህ ይገነባልሃል። ያ ማለት በመልካም ስራ የታነጸ ይሆንልሃል። የዛኔ በአኺራ ገና ቂያማ ላይ ታገኘዋለህ ውጤቱን። ሰዎች እርቃናቸውን የሚሄዱ አሉ፣ በሚጣ መጠን ሆነው የሚሄዱ አሉ። ሚጣ መጠን በሚጣ ልክ ሆነው ነገር ግን የሰው ቅርጽ ከላይ ሰው እየረገጣቸው ሞት የለም እንዲሁ ነው የሚሄዱ አሉ። ፀሐይ ቀርባ የምታቃጥላቸው አለች። የዛኔ ግን ለብሰው በመጓጓዣ ልፋት ሳይኖርባቸው የሚሄዱ አሉ። ከሄዱ በኋላ ደግሞ አርሽ ጥላ ስር የሚጠለሉ ሰዎች አሉ። ነገር ግን መጨረሻ ኖረ እንልና ثم مات ከዚያም ሞተ ነው የምንጨርሰው። وكان له منزلة عالية عند الله الله ዘንድ ትልቅ ደረጃ ነበራቸው። كما قال تعالى الله እንደነገረን ورفعناه مكانا عليا ትልቅ ደረጃን ከፍ አደረግነው ኢድሪስን ይላል አላህ። وقد كان إدريس عليه السلام كان حسن الآداب ስርዓት የተሞሉ ሰው ነበሩ። كثير المواعظ ምክርም ይመክሩ ነበር ሰዎችን። كثير الآداب حسن الآداب ነበራቸው። حسن الآداب እሳቸው ጋር ነበር። كان حسن الآداب ስርዓታቸው የተሟላ ነበረ። አዳቡ ምንድን? ለምሳሌ مثل آداب النوم የመተኛት አደብ አለው። ለምሳሌ አየናም على وضوء የመተኛት ስርዓቱ ምንድን ነው? በውዱእ መተኛት። ወየናም على يمينه በቀኝ ጎኑ መተኛት። ይሄ አደብ ነው፣ የመተኛት አዳብ ይባላል። ስለዚህ በአዳብ የታነጹ ነበሩ። كثير المواعظ ምክርም ይመክሩ ነበረ። በጣም አብዝተው መካሪ ነበሩ። المواعظ መዋዒዝ የምንለው ምንድን ነው? مثل كل كلام فيه تخويف من عذاب الله أو ترغيب في الجنة የአላህን ቅጣት ፍሩ፣ ጀነት ደግሞ እንድትቋምጡለት የሚያደርግ ምክር ማለት ነው። ቅጣትን እንዲፈራ ሰውየው ለጀነት እንዲቋምጥ እንዲጓጓ የሚያደርግ ምክር ይመክሩ ነበረ። كثير المواعظ ነበሩ። ودعا مثل كل الأنبياء لعبادة الخالق وحده ሁሉም ነቢያቶች ያደርጉት እንደነበረው ኢድሪስም አላህን ብቻ እንዲያመልኩ ሰዎችን ያስተምሩ ይጣሩ ነበረ عليه السلام። ኢንሻአላሁ ሱብሓነሁ ተከታዩ ደርሳችን ደግሞ ዳዕወቱ ኢድሪስ የኢድሪስ ዳዕዋና እንዴት ነበር? ኢድሪስ ከተማዎችን እንዴት አድርገው መሰረቱ? በሳቸው ጊዜስ እሳቸው በነበሩበት ጊዜ ስንት ከተማ ተመስርቶ ነበረ? እሳቸው ካለፉ በኋላ ሰዎቻቸው ከጊዜያት በኋላ ከባድ ፈተና ላይ ወደቁ። ይህም ፈተና የሪዳ ፈተና ነበረ።
እንዴት ሆነው ነው ሰዎች ሪዳ የተከሰተባቸው? በምን አይነት መልኩ አደም ከሞቱ በስንት ዓመትስ ነው የሚለውን በቀጣይ ደርሳችን የምናይ ይሆናል። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. بارك الله بكم وأحسن الله إليكم.